የኢትዮጵያ ብሔራዊ ምርጫ ቦርድ ምርጫ በሚያካሄድባቸው ቦታዎች ሁሉ እሳተፋለሁ አለ። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ በዛሬው ዕለት 7ኛውን ሀገራዊ ምርጫ አስመልክቶ በሰጠው መግለጫ የኢትዮጵያ ብሔራዊ ምርጫ ቦርድ ምርጫውን በሚያካሄድባቸው አካባቢዎች ሁሉ የህዝብ ይሁንታን ለማግኘት እሳተፋለሁ ብሏል። ባልደረባችን መራውል ከድር መግለጫውን ተከታትሎ እዚህ ስቱዲዮ ይገኛል። መራውል እንኳን ደህና መጣ። እንኳን ደህና ቆየ። አመሰግናለሁ። የኢትዮጵያ ለማህበራዊ ፍትህ ፓርቲ ኢዜማ ዛሬ መግለጫ ሰጥቷል። በመግለጫው ምን ሀሳቦች ተነሱ፣ ከጋዜጠኞችስ ምን ጥያቄዎች ተነሱ የሚለውን ተክለል አድርገን። መልካም እንግዲህ ምንችል ኢዜማ ፓርቲ በአዲስ አበባ የሚገኘው ዋና ጽህፈት ቤቱ በዛሬው ዕለት ለመገናኛ ብዙሃን መግለጫ ሰጥቷል። በመግለጫው እንግዲህ ፓርቲው በዋናነት በቀዳሚነት ያነሳው ጉዳይ የኢትዮጵያ ብሔራዊ ምርጫ ቦርድ ምርጫውን በሚያካሄድባቸው አካባቢዎች ሁሉ በምርጫው ላይ በንቃት እንደሚሳተፍ አንስቷል። ፓርቲው በተለይም ምርጫውን ለማከናወን ያሉ አስቻይ ሁኔታዎችንና እንዲሁም ደግሞ ተግዳሮቶችን አንስቷል። የመጀመሪያው ጉዳይ የህዝብ አመዛዛኝ መሆን እንዲሁም ደግሞ በዲሞክራሲ ማመን ኢዜማ ምርጫውን ለማካሄድ በመልካም እድልነት ካነሳቸው ነጥቦች መካከል ናቸው። ሌላው እንግዲህ በአንዳንድ አካባቢዎች የሚስተዋሉ የጸጥታ ችግሮች በየደረጃው ደግሞ ካሉ አንዳንድ አመራሮች ላይ የሚታዩ የተነሳሽነት ውስንነት እንዲሁም ደግሞ ፓርቲው በግልጽ ባይዘረዝራቸውም አንዳንድ የፖለቲካ ፓርቲዎች በኩል ከመፍትሄ አመላካች ወይም ደግሞ ማህበረሰብን ከሚያሻግሩ ሀሳቦች ይልቅ እንዲሁ ስሜት ቀስቃሽ የሆኑ ሀሳቦች አየሩን መቆጣጠራቸው ኢዜማ እንደ ተግዳሮትነት ካነሳቸው 3 ዋና ዋና ነጥቦች መካከል ይገኙበታል ማለት ነው። ኢዜማ ፓርቲ እንግዲህ በተለይም ደግሞ የምርጫን ጠቀሜታዎች በመዘርዘር ጠቀሜታዎችን በመዘርዘር በተለይም ደግሞ የምርጫ ዓላማ ብሎ ላስቀምጣቸው ነጥቦች ብቻና ብቻ ምርጫው ላይ እንደሚሳተፍ አንስተዋል። እንግዲህ ምርጫ በተለይም ደግሞ በህዝብ የተቀባይነት ያገኘ መንግስት መፍጠሪያ፣ የፖሊሲ አማራጮች ማቅረቢያ፣ የተረጋጋ መንግስት መመስረቻና የዲሞክራሲ ባህል መገንቢያ መሳሪያ መሆኑን ኢዜማ ያምናል ነው ያሉት። በዚህ መግለጫ ጊዜ የፓርቲው ስራ አስፈጻሚ ኮሚቴ አባል ኢዮብ መሳፍንት ናቸው እንደዚህ ያሉት። በዚህ አባል እንግዲህ ቀደም ሲል እንደርሰውት ምርጫው ለዚህ ዓላማ ለመጠቀም ብቻ በምርጫው ላይ እንደሚሳተፍ አንስተዋል ማለት ነው። አቶ ኢዮብ እንግዲህ ፓርቲያቸው በተለይም ላለፉት 4 ዓመታት በዚህ በ7ኛው ሀገራዊ ምርጫ ላይ ለመሳተፍ የቅድመ ዝግጅት ስራዎችን ሲያከናውን መቆየቱን በመጠቆም በተለይም ደግሞ መጪዎቹ ወይም ደግሞ ምርጫው እስኪከናወን ያሉት 7 ወራት የነዚህ የቅድመ ዝግጅት ስራዎች ውጤት መሰብሰቢያ ሰዓት መሆኑ እንዲሁም አንስተዋል ማለት ነው። የኢዜማ ፓርቲ ሊቀመንበር ዶክተር ሙሉዓለም ተገኝ ወርቅ በተለይም ደግሞ በዚህ ጊዜ በተለይም ፓርቲያቸው ኢዜማ በሰላማዊ መንገድ ብቻ መንግስት ለመሆን ይሰራል ብለው ለዚህም ምርጫውን ቀዳሚ መንገድ ወይም ደግሞ ቀዳሚ መሳሪያ መሆኑን በጽኑ በማመን በዚህ ምርጫ ላይ ይሳተፋል ነው ያሉት። እንግዲህ ኢዜማ በመግለጫው በተለይም ደግሞ ለመንግስት፣ ለገዢ ፓርቲ፣ ለመራጭ ህዝብ፣ ለሲቪክ ማህበራት እንዲሁም ደግሞ ለተለያዩ ባለድርሻ አካላትን ጨምሮ ለተፎካካሪ ፓርቲዎች ጭምር እንግዲህ ምርጫው ተጀምሮ እስኪጠናቀቅ ድረስ የሚጠበቅባቸውን ሚና በአግባቡ እንዲወጡ ሲል ጥሪ አስተላልፏል። በተለይ መንግስት ነጻና ፍትሃዊ ዲሞክራሲያዊ ምርጫ ለማድረግ ከሁሉም በላይ ከፍተኛ ኃላፊነት ያለበት እንደሆነ ይታመናል። በዚህ አግባብ እንግዲህ የሚጠበቅበትን ኃላፊነት እንዲወጣም እንዲሁ ጠይቋል። በተለይም ደግሞ የጸጥታና የመገናኛ ብዙሃን ወይም ደግሞ እነዚህ ተቋማት በህግ በተሰጣቸው አግባብ መሰረት ብቻ እንዲሰሩና ኃላፊነታቸውን እንዲወጡ የማድረግ ዋናውና ቀዳሚው ኃላፊነት የመንግስት መሆኑን በማንሳት ይህንንም ኃላፊነቱን እንዲወጣ ጠይቋል። በተለይም ደግሞ ኢዜማ ለገዢው ፓርቲ ባቀረበው ጥሪ መንገድ የህዝብ ሀብትን ለምርጫ መቀስቀሻነት እንዳይጠቀም እንዲሁም ደግሞ በክርክር እንዲሁም ደግሞ በውይይት መድረኮች ላይ በንቃት እንዲሳተፍ አሳስቧል። ከዛ ባለፈ ለመራጭ ህዝብ ባቀረበው ጥሪ በተለይም ደግሞ ይህ መራጭ ህዝብ ይህ ሰፊ ህዝብ በተለይም ደግሞ አመዛዛኝ እንዲሁም ደግሞ ራሽናል ወይም ደግሞ አመዛዛኝ ነው ሲል አቋሙን በመግለጫው ላይ በማስቀመጥ በተለይም ደግሞ ሀሳብን አመዛዝኖ እንዲመርጥ የነቃ ተሳትፎ እንዲያደርግ የመፍትሄ ሀሳቦችን በጥልቀት መርምሮ እንዲመርጥና በተለይም ደግሞ ከወዲሁ በምርጫው ለመሳተፍ የቅድመ ዝግጅት ስራዎችን ሊያከናውን እንደሚገባ እንዲሁ ጥሪ ያቀርበዋል ማለት ነው። ተፎካካሪ ፓርቲዎች ባነሳው ሀሳብ ቀደም ሲል በተግዳሮትነት ያነሳው በተለይም ስሜት ቀስቃሽ የሆኑ ወይም ደግሞ የማህበረሰብን የሚያሻግሩ ሀሳቦች ሳይሆኑ ስሜት ቀስቃሽ ሀሳቦች ይበዛል ብሎ ነበር። ነገር ግን ፓርቲዎችን በስም ባይጠቅስም ማለት ነው በዚህ ለተፎካካሪ ፓርቲዎች ባቀረበው ሀሳብ ላይም ከስሜት ቀስቃሽ ሀሳቦች ባለፈ ማህበረሰብን፣ ህዝብን የሚያሻግሩ የመፍትሄ አመላካች ሀሳቦች ላይ ትኩረት እንዲያደርግ እንዲሁ ጠይቋል ማለት ነው። ከዛ ባለፈ የፓርቲ ወይም ምርጫውን ደግሞ እነዚህ ተፎካካሪ ፓርቲዎች የተቀመጡ ህግና ደንቦችን ወይም ደግሞ ስነ ስርዓቶችን ብቻ አክብረው ምርጫው ላይ እንዲሳተፉ እንዲሁም
ጥሪውን አቅርቧል ማለት ነው ኢዜማው። ሌላው ከዚህ ባለፈ በተለይም ደግሞ እነዚህ ተፎካካሪ ፓርቲዎች በፓርቲዎች መካከል ያሉ ልዩነቶችን በሚያጎላ መልኩ የፖሊሲ የሀሳብ ልዩነቶችን በሚያሳይ መልኩ የነቃ ተሳትፎ እንዲያደርጉ ጠይቋል። ለምርጫ ቦርድ ደግሞ እንዲሁ ባስተላለፈው መልእክት በተለይም ደግሞ ምርጫ ቦርድ ባለፉት ዓመታት ወይም ደግሞ ባለፈው የምርጫ ጊዜ የታየውን በተለይም የሎጂስቲክስ ችግር ከወዲሁ መሰል ችግር እንዳያጋጥም ዝግጅቶችን እንዲያደርግም እንዲሁ ጠይቆ የሲቪክ ማህበራትም ያለው ጊዜ አጭር እንደመሆኑ በተለይም ደግሞ በህዝቡ ወይም ደግሞ በማህበረሰቡ ዘንድ የግንዛቤ መፍጠሪያ መድረኮችንም እንዲሁ እንዲያዘጋጅ ጠይቋል ማለት ነው። በመጨረሻም ደግሞ የሰላማዊ የፖለቲካ ሂደቶች ላይ እየተሳተፉ ለሀገራዊ ችግሮች መፍትሄን ማመላከት ቀዳሚውና ዋናው የፖለቲካ ፓርቲዎች ኃላፊነት መሆኑን የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ በማንሳት ይህንን ኃላፊነታቸውን የፖለቲካ ፓርቲዎች ወይም ደግሞ የተፎካካሪ የፖለቲካ ፓርቲዎች እንዲወጡ ጥሪ አቅርቧል። ምንችል የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ በዛሬው ዕለት ለመገናኛ ብዙሃን የሰጠው መግለጫ ዋና ነጥቦች እነዚህ ናቸው። ምራውን ላመሰግናለሁ። እጅግ አድርጌ አመሰግናለሁ።